ሰንብታችኋል ከዚህ ከአሜሪካ ቨርጂኒያ አሌክሳንድሪያ ልዩ ዝግጅት ይዘንላችሁ ቀርበናል ዝግጅታችን ደግሞ በኢትዮጵያን ኮሚኒቲ ሰፖርት ኤንድ አድቮኬሲ ሴንተር የተዘጋጀውን አምስተኛውን አመት ፌስቲቫል ይዘንላችሁ የሚቀርበው ECSAC እንግዲህ ያዘጋጀው ለአምስተኛ ጊዜ የሚቀርበው ትልቁ ፌስቲቫል ላይ ተገኝተናል በዚህ ፌስቲቫል ላይ ኢትዮጵያዊነትን የሚያንጸባርቁ የተለያዩ ባህላዊ አልባሳት እንዲሁም ደግሞ የተለያዩ ባህላዊ ምግቦች የተለያዩ ባህላዊ ጭፈራዎች አረምኑ ተነግሮ ምኑ ይዘለቃል ወደ ውስጥ እንግባና ሁሉንም ዝግጅቶች ምን እንደሚመስሉ እንመለከታለን መልካም ጊዜ መልካም ቆይታ ECSAC ወደ አዘጋጀው አምስተኛው አመት ፌስቲቫል እንግባ ተመልከቱን መልካም ጊዜ የዛሬ 5 አመት 2020 እዚህ አካባቢ ተሰባስበን እንዴት ነው የምንሰባሰበውና ድምጻችንን በእኛ ኮሚኒቲ ውስጥ ምንድነው ፍላጎታችን እንዴት አርገን ነው የኛ የሚመሩት እዚህ አካባቢ ተጠሪዎቻችን ማዳመጥ የሚችሉት ሰውንስ ድምጻችንን የምናጠናክረው በምንድነው ብለን የዛሬ 5 አመት ተሰባሰብንና ይሄንን ፌስቲቫል እናርክ የቢዝነስ ሰዎችን ኔትወርክ እንዲያረጉ ኮሚኒቲው መጥቶ እርስ በርሱ እንዲተዋወቅ ባህላችን ምናሳይበትና ኤሌክትድ ኦፊሻል ደግሞ መጥተው የኛን ኮሚኒቲ የሚያዩበት የሚማሩበት እና የኛ ደግሞ እንዴት ነው በደንብ ኦርጋናይዝ አድርገን እነሱ መጥተው የሚያዩን በማለት ነው እንግዲህ የተመሰረተው ይሄ ፌስቲቫል እና በትንሹ ጀምረን ይሄው አሁን ትልቅ ሆኗል አድጓል ኤክሳክ ደግሞ የተመሰረተው በ3 አመት በፊት 2022 ነው እሱንም በመናየው በዚህ አካባቢ ያለው ብዙ ኒድ አለ እና እንዴት ብለን ነው ይሄ አንዳንድ ኢንፎርሜሽን ማጣት አለ አዲስ ሰው ሲመጣ ወይ ቤተሰቦች ልጆቻቸው አንድ ችግር ተፈጥሮ ስለዛ እንዴት ብለው ኢንፎርሜሽን ሲያጣቸው እንዴት ብለን ነው ማገናኘት የምንችለው ብለን እሱን እቺ የኢንፎርሜሽን እጦትን ምናጣብብበት እንዴት ነው ብለን ነው እንግዲህ ኮሚኒቲ ሴንተሩም ኤክሳክ የተመሰረተው ኤክሳክ ሲመሰረትም ለኢትዮጵያኖች እዚህ ላሉ ኢትዮጵያኖች ወራ ተማሪዎችን ትምህርት በኤስኤቲ ፒኤስኤቲ ለማደራጀት ወይም ደግሞ ፓረንቶችን ደግሞ ካለው ኮሚኒቲ ጋር ሰርቪስ ለማግኘት የጤና ሰርቪስ ለማግኘት ቦታ የት እንዳለ የጥብቅና ኢሚግሬሽን ሰርቪስ የት እንዳለ ለማሳወቅ በአጠቃላይ ደግሞ ቁጥራችን በዛ ስላለ ሲበዛ we have the opportunity to መሪዎችን ለመምረጥ በተለይ ደግሞ ኢትዮጵያንና አሜሪካን በሚያገናኙ ሁኔታዎች ላይ ተሳትፈው ለኛ ኮሚኒቲ በትልቁ ደግሞ ህልሜ ብለው የሚታይ ልጆቻችን እዚህ አድርገው ተወልደው ያደጉ ልጆቻችን ኔክስት ጄነሬሽን አሳድገናልና ከሀገራቸው ጋርና ከአሜሪካን ጋር ያለውን አስተዋጽኦ ተመልሶ ወደ ኢትዮጵያ ወስደው እቺን ዓለም ጠበብ ለማድረግ ያለን የተባሩትን ትምህርት ወደ ሀገራችን ወስደው ለማሳየትና እንዲበለጽግ ለማድረግ ያመቻቻል ብዬ አምናለሁ። ምን ታውቃላችሁ ኢትዮጵያን ባህል? ኢትዮጵያ ኮሎናይዝ በአፍሪካ ኢትዮጵያ ብቻ ነው ኮሎናይዝ ያተደረገው እና ኢትዮጵያ
በቃ አንድ ናት። ኢትዮጵያ ምግብ ምን ትወዳለህ? እኔ የምወደው ክትፎ ነው። እኔ አልችልም ግን ትፈራ ትችላለህ ትንሽ? እኔ እስክስታ ነበር የምችለው ግን ትንሽ ጠፍቶብኛል። አዎ ከኢትዮጵያ ምግብ ቤቱን በጣም ትወዳለህ? ቤት ምን ይሰራ? ቅልቅል አለ በፓስታና በእንጀራ አንቺ በልተሽ ታውቂያለሽ? ፓስታ በእንጀራ? በጣም ነው የሚጣፍጠው። እሺ እስቲ ሁሉም ልጆች እንደዚህ መጥተው እንደዚህ አይነት ፌስቲቫል ላይ እንዲሳተፉ ምን መልእክት አለ? በጣም like it feels natural, like it's anyone could come, you know, it doesn't matter if you're Ethiopian or not, it's inclusive. I like it. ደስ ይላል። ኦኬ ኢትዮጵያን ታውቂያለሽ? እስቲ ኢትዮጵያ ምን ታውቂያለሽ? ዳንስ እስቲ አሳየኝ። እስቲ አሳየኝ እንዴት ነው የሚጨፈረው? እንዴት ነው ማደር? እስቲ አሳየኝ። እሺ አመሰግናለሁ። እሺ ኤክሳክ ደግሞ ብዙ አይነት ሰርቪሶች ይሰጣል። አንደኛው የወጣቶች ፕሮግራም አለን። በወጣቶች ፕሮግራም ላይ አማርኛ እናስተምራለን። ሜንቶርሺፕ አለ። የሃይ ስኩሎች ተማሪዎች ከኮሌጅ ግራጁዌት ካደረጉ ተማሪዎች ጋር አንድ ላይ ፔር አድርገናቸው ስለ ኑሮ፣ ስለ ካሪየር ቾይስ ኤኒቲንግ እነዚህ ልጆች ካሌጅ ግራጁዌት ሞስት ኦፍ ተም የሄዱት እዚህ ተወልደ ያደጉና በእነሱ ኤክስፒሪየንስ ልጆቹን ምክር በመስጠትና ጋይድ በማድረግ ሶስተኛው የኮሌጅ ሰፖርት አለ። ኮሌጅ ሰፖርቱ ኤሴ መጻፉን እነሱ የሚፈልጉትን ካሪየር የትኛው ትምህርት ቤት ኮሌጅ ሰሌክት ለማድረግ ለመምረጥ የሱን አይነት ምክር ይሰጣቸዋል እና አብረው ዲሳይድ እንዲያደርጉ። ኤስኤቲ ደግሞ አለ ፈተና። ኤስኤቲ ኮሌጅ ለመግባት የሚሰጠው ፈተና ነው። እሱን እንዴት ኢንስትራክተር አምጥተን እዚህ እነሱ እንዲያስተምሯቸው ያው ቴስት ቴኪንግ ቴክኒክ ጥሩ እንዲሰሩ ፈተናቸው ላይ እናስተምራለን ማለት ነው። ሶ ሌላ ደግሞ ሶሻል ሰርቪስ አለ። ላይክ አንድ ሰው ሃውዚንግ ወይ የስለ ቤት ችግር ኖሮት ወይ አንድ ነገር አጋጥሞት ቢመጣ ከደወሉልን ያለውን ሰርቪስ ፈልገን ከነሱን ማገናኘት ነው ማለት ነው። ሌላ ደግሞ ሜንታል ሄልት አለ። ሌላ ደግሞ በየ3 ወሩ ቤተሰቦች እና የሜንታል ሄልት ኤክስፐርቶችን አገናኝተን አንድ ላይ መወያየት አለ። አንድ ችግር እንኳን ወጥተው ሲገጥማቸው የሚያወሩት ሰው እንዲኖር የሱን ሪሌሽንሺፑንና ኮሚኒኬሽኑ እንዴት ነው የምናሻሽለው በሚባል ነውና እሱን አይነት ሰርቪስ እንሰጣለን። ሌላው ደግሞ ይሄ ካልቸራል ያለው በስክስታ ልጆችን በማስተማር ፋንትሽ ታስተምራለች እና በየአመቱ ደግሞ ይሄው ባህላችን ለማሳወቅ ፌስቲቫሉ ላይ የምናደርገው ነገር ነው ማለት ነው። እነዚህ ናቸው እንግዲህ የምንሰጣቸው ሰርቪሶች። እዚህ የመጣሁት እንግዲህ ዛሬ በየአመቱ የሚሰራ ኢትዮጵያን ኤርትራውያን የሚዘጋጅ ፌስቲቫል አለ። ለሱ ነው እንግዲህ በየአመቱ እየመጣሁ እዚህ ተማሪዎቹ ጋር ከተለያዩ ተማሪዎች ጋር ብሬ እሰራለሁ። ይሄ ፕሮግራም ግን ሁልጊዜ ሲሰራ በትንሹ 3 ወር ይፈጃል። ተማሪዎቼ ደግሞ የተለያዩ ተማሪዎች ናቸው። ከኮሌጅ የሚመጡ አሉ፣ ከተለያየ ትምህርት ቤት ከሃይ ስኩል። እነሱን እንግዲህ ባህሌንም ለማስተዋወቅ እንግዲህ አንዳንድ ነገሮችም ለማስተካከል ነው የምመጣው። ሌላው በህይወቴ ደስተኛ ነኝ የምለው ባህሌን ለትውልድ ለአዲስ ተተኪዎች በውጭ በሚወለዱ ልጆች ባህሌን መስጠቴ ነው፣ ማስተማሬ ነው። እኔ ደግሞ ነገ ላልፍ እችላለሁ። ይሄ ነገር ደግሞ ሁልጊዜ ለኔ ላይሆን ይችላል። ግን ባህሌን አስተምሬ ከዲሲፕሊን ጋር ባህላቸውን የተለያዩ ባህላቸውን ተምረው እነሱ ደግሞ በየትምህርት ቤታቸው ትልልቅ ፌስቲቫል አለ፣ የትምህርት ቤታቸው ፕሮግራም አለ ይሰራሉ እና ግን አድካሚ ነው። አድካሚ ቢሆንም ግን ደስ ይላል። ወጣቱ ደግሞ ይሄንን የባህል
በማወቁ ወደ ባህሉ መግባቱ ለሁላችንም ትልቅ ተስፋ ነው እድል ነው እና ደግሞ እኔ ይሄን መንገድ በዚህ መልኩ በመክፈቴ በማገዜ የሀገራችን ልጆች በባህላቸው እንዲረዱ እንዲታገዙ በማድረጌ እውነቴን ነው የምነግራችሁ ትልቅ ደስታ ነው ያለኝ በህይወቴ ነገርኳችሁ ትልቁ ሌላው ደስታዬ የውጭ ተወልደው ያደጉትን ተማሪዎች በዚህ መልኩ ማሰራቴ ማሰልጠኔ ለኔ ትልቅ ነገር ነው እና የትም አይታችሁ ከሆነ በየቦታው ወጣቶቹ ናቸው አሁን ባህላቸውን ይዘው ትልልቅ ስራ የሚሰሩት ያሉት እና ያ ማለት ለሁላችንም ኩራት ነው አሁን ምናረጋው ብዙ አይነት ውዝዋዜ ነው and ብዙ ትራይብ እናረጋለን ልክ እንደ ትግረኛ ወላይተኛ አማራ like ብዙ አይነት ነው እንትን ዳንስ ምናረጋው ሌሎች ልጆች like ካላችሁ like ዳንስ ማድረግ ባትችሉ መታችሁ ሪፕሬዘንት ማድረግ ትችላላችሁ እኛ የምንችለው ውዝዋዜ ብዙ አይነት አለ ለምሳሌ ወላይታ እንችላለን ጉራጌኛ እስክስታም ትግርኛም ሁሉም ነገር እንችላለን ኦሮምኛ ማለት like መማር ባህላችን በጣም ብዙ ጥቅም አለው በጣም ኢምፖርታንት ነው so በምትቻሉ መጠን ሞክሩና but I have fun also by connecting to your roots. ስሜ ቢኒያም ይባላል እዚህ ኤግዘክ ቫለንቲር ነኝ አሁን ያለነው እንግዲህ ልጆች ፕራክቲስ የሚያደርጉበት ቦታ ነው ከተለያዩ ሃይ ስኩሎች ከኢሳ ጋር ያሉ ተማሪዎችን መተን እዚህ የራሳቸውን ትምህርት ቤትና ደግሞ በዛም ደግሞ የራሳቸውን ካልቸር የሚያስተዋውቁበት መንገድ ነው የተለያዩ ዳንሶችን ያደርጋሉ አማርኛ አለ ጉራጌኛ ኦሮምኛ ትግርኛ ወላይተኛ እና ሌሎችም ዳንሶችን የሚያደርጉበት ነው ይሄ እንግዲህ ለነሱ ትልቅ ኦፖርቹኒቲ ነው መተው እዚህ ባህላቸውን እንዲያስተዋውቁ ሌላ ደግሞ ከእንደሱ አይነት ደግሞ ሌሎች ተማሪዎች ጋር ነው እንዲግባቡ ሌሎችንም በኮሚኒቲያቸው የሚተዋወቁበት መድረክ ነው እና ሁሉንም እንግዲህ መተው እንዲመጡና ይሄንን ፕሮግራም እንዲያዩ ልጆቹንም እንዲያዩ ሲያስተዋውቁ እንዲመጡ እንግዲህ ጥሪያችን ነው እንግዲህ በዚህ አጋጣሚ በጣም በብዙዎቹ ያው በወጣቶቹ ቤተሰቦች በወጣቶች በተማሪዎቹ ሁሉንም በዚህ በውጭ የምትገኙ ሁላችሁንም አመሰግናለሁ ክብር ይስጥልኝ ካለናንተ ድጋፍ ካለናንተ ፍቅር ካለናንተ አብሮ መኖር ምንም መስራት አይቻልም ስለዚህ አሁንም ካጠገብ ሆነው የሚረዱኝ እህቶች ያሉ ፍቅረ የኢትዮጵያዊነት ዳንስ ቡድን በጣም ነው የሚያግዙኝ እሱ በተለይ ፍቅረ የኔ ጌታ በጣም ነው ማመሰግነው ክብር ይስጥልኝ እሱ ካጠገቤ ሳይለይ ይሄው እስካሁን እኔ ባለሁበት ሌላ ሀገር ሲሄድ እሱ እየተተካ ከእህቶቼ ጋር የሆነ ብዙ ያግዙኛል እና እነሱን ክብር ይስጥልኝ እላለሁ በጣም ደስ የሚለው ነገር እነዚህ ልጆች ተሰባስበው ባህላቸውን እዚህ ሀገር ተወልደው አድገው በጣም ፍቅር አላቸው ባህላቸውን ለማሳየት እርስ በርሳቸው ተገናኝተው እንኳን መላቃቅ በጣም ከባድ ነገር ነው በቱ ተገናኝተው በ5 እንደገና እናራዝመው እየተባለ እየተገናኙ በደም ደስ ብሏቸው ነው ሶ ይሄ የሚያሳየው ይሄን ነገር እንደሚፈልጉት ልጆቻችን ማንነታቸውን በእነሱ ኮንፊደንስ እንዲሰጣቸው እንዲተማመኑ በባህላቸው እንዲያውቁ እንዲኮሩ ብዙ ጊዜ እዚህ ሀገር እንደምታውቂው እነሱ እኛ ቤት ውስጥ ኢትዮጵያኖች ናቸው እንላቸዋለን ውጪ ሲወጡ ደግሞ ወይ አፍሪካን አሜሪካን ናቸው ወይ ጥቁር ናቸው ኢትዮጵያ እንኳን ብሎ የሚጠራቸው ሰይለም ሶ እነሱ ትምህርት ቤት ሲሄዱ የሚያገኙት ነገር እና የሚባሉትና ቤት ውስጥ ብዙ ጊዜ አንዳንዴ ቅራኔ ይፈጥራል ይሄንን እኛ ቤት ካላስተምራቸው ከምን ባህል እንደመጡ ሙዚቃቸው ቋንቋቸውን ማስተማር ካልቻለን እነዚህ ልጆች ኮንፊውዝድ ሆነው አሁን ደግሞ ብዙ የምንሰማው ነገር አለ ይሄ
ዲፕሬሽን አንዛይቲ አንዳንዴም በራስ አለመተማመን ቡሊ የሚሉት አለ ትምህርት ቤት ሄደው የሚናገሯቸው አንዳንዴ ልጆቹ እንደምታውቂው ሚን ናቸውና እኔ ደስ የሚለኝ ነገር እነዚህ ልጆች እንደዚህ ተገናኝተው ባህላቸውን ባሳዩ ቁጥር በራሳቸው እየተማመኑ ስለራሳቸው ጥሩ ኮንፊደንሳቸውን ቢልድ ማድረግ ይችላሉ ሶ ለኔ ሞር ዛን ኤኒቲንግ እነዚህ ልጆች ወደፊት የኛ ፊውቸር ናቸው Hello, everyone. I'm Abigail Spanberger, former Congresswoman of Virginia's 7th District and current candidate to be Virginia's next governor. Thank you for inviting me to celebrate the Ethiopian Fall Festival with you today. I'm so sorry that I can't be there in person, but I am celebrating with you in spirit. This event brings Virginians together to celebrate the rich Ethiopian community and culture here in Virginia. And I've been excited to see this community grow and this festival grow, especially over the past 5 years. A special thanks to Gannett Ngusi for inviting me to speak today, and to everyone at the Ethiopian Community Support and Advocacy Center for making this event possible. We're all so deeply grateful for your hard work to bring this beautiful celebration to life. Virginia's vibrant Ethiopian community contributes so much to the community here in Alexandria and across the Commonwealth, enhancing our culture through language, food, music, art, and beautiful customs that bring Virginians together. Ethiopian business owners have revitalized Virginia neighborhoods, brought new jobs, and infused our communities with rich traditions. As a member of Congress, I was proud to serve a large Ethiopian community, a community that has been a strong partner in supporting immigrants to our country, helping them reach their full potential and building a stronger Commonwealth all the while. I was proud to lead bipartisan legislation to recognize African Diaspora Heritage Month at the federal level, an overdue acknowledgement of the rich cultural heritage of Ethiopian Americans and all African diaspora communities. I also know that in recent years, many Ethiopian Americans have watched events in Ethiopia unfold with worry for their loved ones and the future of the country. And in Congress, I joined efforts to improve food security, healthcare, and education for vulnerable populations in Ethiopia and around the world. And I worked to support those who were fleeing conflict in Ethiopia and other countries as they rebuild their lives here in Virginia and across the United States. Through it all, the Ethiopian American community has remained resilient and hopeful, supporting humanitarian efforts and advocating for peace. Thank you to all those who organized this year's Fall Festival and to everyone here to celebrate today. You exemplify the richness of our Commonwealth's culture and you make us stronger. I wish you a joyous, a safe, a successful, and a wonderful festival. ለቨንደሮች ይሄ ፌስቲቫሉ ጥቅሙ ቢዝነሳቸውን እንዲያስተዋውቁ ያረጋቸዋል ምክንያቱም እዚህ መተው አሁን የተለያየ ታክስ ሰርቪስ የሚሰጡ ሰዎች አሉ ሪል ስቴት የሚሰጡ ሰዎች አሉ ህክምና የሚሰጡ አሉ እነሱ መተው እዚህ አካባቢ ቢዝነሳቸውን ባስተዋወቁ ቁጥር ሰውም ተጠቃሚ እንዲሆን ያደርጋል ኦኬ ሌላ ደግሞ እርስ በርሳቸው ኔትወርክ እንዲያደርጉ ያደርጋል ብዙ አይነት የኢትዮጵያ ቢዝነስ አለ እዚህ አካባቢና እሱን ማስተሳሰር ከቻለን ቢዝነሶቹን ሞር ፓወርፉል እየሆነን ነው ምን ሄደው ማለት ነው ኪያ ትራቨል ጋር ነው የምንገኘው ስምን አስተዋውቀን እሺ ሚካስ ማስረሻ ባላለው በደጋሜ ስላየሁሽ ደስ ብሎኛል እሺ ዛሬ ትራቨልን በዋነኝነት እዚህ የመጣንበት ምክንያት ኢትዮጵያ እዚህ ሀገር ሆነው ኢትዮጵያ ቤት መግዛት ለሚፈልጉ ሰዎች ያለውን ቻሌንጅ በመረዳት እዛ በሚገኘው ካምፓኒያችን አፖሎ ፕሮፐርቲስ
አማካኝነት የንግድም ይሁን የሜነራ ቤቶችን ማጋዛት፣ የግዥም የሽያጭ እገዛ ማድረግ፣ ውሎችን መገምገም። ከዛ በኋላ ኢትዮጵያ ደግሞ እንደምታውቁ ብዙ ሪል ስቴቶች አሉ። ከነዛ ከሪል ስቴቶች መካከል በአቅም ዋናው የኛ ዓላማችን ምንድነው? በአቅም እና በፍላጎት መካከል ያለው ልዩነት አጥብበን ቦታ እዛም ቤት ማጋዛት ነው የኛ ዋናው ሀሳባችን። እና ኮሚኒቲው ደግሞ እንደምታየው ብዙ ቻሌንጅ አለበት፣ ስራ ላይ ያተኩራል ብዙ ነገር ላይ እና ያንን እኛ አንድ ለማድረግ ባለን የረጅም ጊዜ ልምድ ተጠቅመን እሱን አንድ ማድረግ ነው እና እሱን እያስተዋወቅን ያለን። ከዛ በተጨማሪም ደግሞ ኪያ ትራቭል የጉዞ ወኪል ሌሎች አገልግሎቶችን ይሰጣል። አዎ እዚህ ደግሞ ኪያ ትራቭል የዶክመንት አውተንቲኬሽን ስራዎች፣ ለምሳሌ የልደት ሰርቲፊኬት አውተንቲኬሽን፣ የተለያዩ ውክልና ለመስጠት ሰዎች ውክልና ለመስጠት ሩቅ መሄድ አያስፈልጋቸውም። ጀስት እኛ ጋር አንድ ስልክ ደውለው ሰርቪሱን ማግኘት ይችላሉ ማለት ነው። ከዛ በተረፈ ግን ማኔጅመንት እዚያ ደግሞ ቤት ያላቸው ቤት ኖሯቸው ግን ማኔጅ መደረግ፣ ምክንያቱም ከዘመድ ጋር ከቤተሰብ ጋር ብዙ ፋይት ጸባ አለ። ያንን አቮይድ ለማድረግ እኛ ፕሮፐርቲ አፖሎ ፕሮፐርቲስ ሜጀር ስራው እዛ ቤቶችን ማኔጅ ማድረግ ነው እና ከ40 በላይ ሰራተኞች አሉ። የተነሳ ነውም ያንን ችግር ለመቅረፍ ነው። ኦኬ፣ እስቲ ዛሬ እዚህ የተገኘሽው ለምንድን ነው? I'm here representing 2 brands, Ethiopian brands. We have From the Motherland shop, which celebrates the fashion and shows our roots. So I have the Africa logo here, and just showing my culture. And then we have Karazi, which is handmade leather from Ethiopia. The leather itself is from Ethiopia, made in Ethiopia. Oh, made in Ethiopia nacho? Made in Ethiopia. Oh, Ethiopia na misarut? Yes, they're all handmade. The leather itself is from the highlands of Ethiopia, and the craftsmanship and everything is done in Ethiopia itself. ዋጋቸውስ እንዴት ነው? ቆንጆ ነው? Yeah, the prices range. I mean, just depending on which item. Some of the wallets, are around $50 to $60. 150. የት ትገኛላችሁ? We're found on Instagram, KaraZUS, and also KaraZUS.com. በማንኛውም ቦታ ትልካላችሁ? Yeah. ማንኛውም ሰው ቢያዝ ትልካላችሁ? We do more so pop-up events, but we're working on our website so that we can start shipping. And we do also have about 6 to 7 stores in Ethiopia. So we've partnered and brought all the leather to the US to, share with everyone here in America. በጣም አመሰግናለሁ። Thank you so much. እኔ የምሰራው ሶሻል ሚዲያ እና የተለያዩ ህብረተሰቡን የሚጠቅሙ የተለያዩ ኢቨንቶችን አዘጋጃለሁ ማለት ነው። ኢቨንቶችን ኮኦርዲኔት አደርጋለሁ። እንደዚህ አይነት ስራዎች ላይ ነው የምሰራው ማለት ነው። እንደዚህ አይነት ስራዎች ላይ ነው የምሳተፈው። አሁን በተጨማሪ ደግሞ ኢትዮጵያዊነትን የሚገልጹ መጽሔትን ታዘጋጃለህ? እንደዚህ አይነት መጽሔቶችን እንትን አደርጋለሁ። ሶሻል ሚዲያ ፕላትፎርምም አለ። እንደዚህ አይነት ስራዎችን እሰራለሁ። ጥሩ ዳኒ፣ እስቲ እንደዚህ አይነት ዝግጅቶች ለኢትዮጵያ ኮሚኒቲ ምን ያህል ጥቅም አላቸው ትላለህ? እንደዚህ አይነት ዝግጅቶች በኮሚኒቲያችን ላይ መዘጋጀታቸው ባህላችንን ለሌሎች ለነጮች ለማስተዋወቅ፣ ኢትዮጵያ እንደምታውቂው የተለያዩ የሚያኮሩ ባህል ታሪኮች አሏት። ይህን ታሪካችንና ባህላችንን ለሌሎች ለማስተዋወቅ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ፕላስ የተለያዩ ሰዎች ደግሞ ተሰባስበው አንድነታቸውን እንዲያከብሩ ያደርጋል ብዬ አስባለሁ። የተለያዩ የባህል ኤክስቼንጆችንም ስለሚፈጥር እንደዚህ አይነት ዝግጅቶች መኖራቸው የሚያበረታታ ነገር ነው ብዬ አስባለሁ። አሌክዛንድሪያ ኢኮኖሚክ ዲቨሎፕመንት ፓርትነርሺፕ ለከተማ ነዋሪዎች ቢዝነስ ለመክፈት ለሚፈልጉ ሀሳቡ በሀሳብ ደረጃ ብቻ ያለ ከሆነ ሀሳባቸውን እንዴት ወደ ቢዝነስ መቀየር እንደሚችሉ ወይም ደግሞ ቢዝነስ ጀምረው ለማሳደግ ከፈለጉ ያ ቢዝነስ እንዴት አድርገው ማሳደግ እንደሚችሉ፣ እንዴት አድርገው ገንዘብ ካፒታል ሎንም ይሁን ሌላ ማግኘት እንደሚችሉ እና ቢዝነሳቸውን ማሳደግ አሌክዛንድሪያ ውስጥ እንዴት እንደሚችሉ እሱን እንተባበራለን። በነፃ ካውንስሊንግ ሰርቪስስ እንሰጣለን። ከዛ ተጨማሪ ደግሞ ዌቢናር አለን ኦንላይን በዙም። እንዲያውም ዲሰምበር 9 ላይ የቢዝነስ ክሬዲት በሚል በአማርኛ ትሬኒንግ እንሰጣለን።
ከዛም ተጨማሪ ሌሎች ትሬኒንጎች በነፃ ለአሌክዛንድሪያ ነዋሪ ብቻ ሳይሆን ለማንኛውም ሰው በቢዝነስ ዓለም ውስጥ ላለ ወይ ቢዝነስ ዓለም ውስጥ ለመግባት ይፈልግ ያለ እሱን በነፃ እናቀርባለን እና ያው ዌብሳይታችን ላይ በመሄድ አሌክዛንድሪያ ኢኮኖሚ ኦር አሌክዛንድሪያ econ.org በመሄድ ስለዛ ማግኘትና ማወቅ ይቻላል። እንግዲህ እኔ ፋሲል ሀበሻ ነው የምባለው። በፌስቡክ ብዙ ሰው የሚያውቀኝ። ያው እንግዲህ እንደሚታወቀው የኢትዮጵያዊነት ይዘት ያላቸውን ጃኬቶች፣ ምርቶች፣ ኮፍያዎች እየሰራን እንግዲህ በአሜሪካም በኢሮፕም እንግዲህ ወደፊት ደግሞ በሌሎች ሀገሮች ለማከፋፈል እንግዲህ ጥረት ላይ እያደረግን ነው። ባለፈውም እንግዲህ ተገናኝተን ነበረ። አዎ ዴንቨር ተገናኝተናል። እንግዲህ ሲያትልም ሰርተናል። ጀርመንም ነበርኩኝ። እንግዲህ በየቦታው አለን። እንግዲህ ኢትዮጵያዊነት እስካለ ድረስ እኔ ያለው እና እንግዲህ እኔ 5 ዓመት ስሳተፍ ነው። በተለይ ቨርጂኒያ ውስጥ ያው ሜሪላንድም እንሳተፋለን በኒውዮርክ ላይ እና ለህብረተሰቡ መገናኛ ነው። ትልቅ ነገር አለው ብዬ ነው የማስበው። ፕሮዳክቶች አሉኝ። እነሱን ለማስተዋወቅ ለመሸጥ ነው የመጣሁት። ምን ፕሮዳክቶች አሉ? እኔ ጎባ ስኪን የሚባል የስኪን ኬር ፕሮዳክቶች አሉኝ። ተፈጥሯዊ የሆኑ የፊት ፕሮዳክቶች ነው የመጣሁት። እንደዚህ አይነት ፕሮግራሞች ባህላቸውን ልጆች እርስ በርስ ዩኒቲን ይማራሉ፣ ስለ ሀገራቸው ባህል ያውቃሉ። አንድነት፣ በተለየ ሁኔታ አንድነትን እንደገና ከራሳቸው ኮሚኒቲ ጋር ያለውን የጠበቀ ግንኙነት እንዲኖራቸው የሚወዱት ነው። በዛው ባህላቸውን ያውቃሉ ማለት ነው። Hey everybody, Senator Tim Kaine here. I'm honored to send greetings for the Ethiopian Community Support and Advocacy Center's 5th annual Ethiopian Fall Festival. Thanks to the Center for bringing everybody together for this event and for all that you do to strengthen your community. This festival is a great opportunity to celebrate the Ethiopian community's creativity and rich contributions, both to Virginia and to our nation. I look forward to continuing to work with you to build a stronger, more welcoming Virginia for all, and to support efforts around the world to promote peace and stability everywhere, including in Ethiopia. Thanks so much, and have a wonderful event. በስደት ሀገር ሆነን ከተወለድንበት አገር ውጭ ሆነን ባህላችንን በዚህ አይነት መልኩ እንድናንጸባርቅ አንድነታችንን እንድናሳይ እድሉን የሰጠንን እግዚአብሔርን እጅግ አድርገን እናመሰግናለን። ይህ በሰው እጅ የተሰራ ብቻ ሳይሆን በእግዚአብሔር ሐሳብ የተከናወነ ስለሆነ እግዚአብሔርን አብዝተን እናመሰግናለን። እግዚአብሔር ስሙ የተመሰገነ የተባረከ ይሁን። ሁለተኛ ነገር ይህንን ኢቨንት በማዘጋጀት የደከሙትን የዚህ ተቋም ኃላፊዎችና ተቋሙን ራሱን ደግሞ እጅግ አድርገን ልናመሰግን እንወዳለን። እስቲ በጨብጨባ አመስግኑልኝ። ከዛሬ 4 ዓመት እስከ ዛሬ ድረስ የተሰራው ትልቅ ነገሮች አሉ። በተለይ ወጣቶቹ አማራጭ ማቅረብን የሚያህል ነገር የለም። የሃይ ስኩል ተማሪዎች፣ ሚድል ስኩል ተማሪዎች ብዙ አይነት ቻሌንጅ አለባቸው። ያንን ቻሌንጅ የሚወጡበት ነገር ቢኖር እንደዚህ አይነት ኢንቫይሮንመንት መፍጠርና በተጨማሪ ደግሞ ቱተሪንግም ሆነ ሌሎች ፕሮግራሞችን ይሰራል ተብሏል። ቅድም እንደተነገረው እንደዚህ አይነት ነገሮች ከትምህርቱ ድጋፍ ባሻገርም ልጆቻችን አላግባብ ሌላ ቦታ ላይ እንዳይውሉ ጥፋት ላይ እንዳይገኙ ያግዛልና እንዲህ አይነት ነገርን ምንም ጥያቄ የለውም ማገዛችን ማበረታታችን ትልቅ ስራ እንዲሰሩ ያደርጋቸዋል። ይሄ በጎ ነገር ደግሞ ለሚቀጥለው ትውልድ ለማስተላለፍ ሁላችንም በዚህ ቦታ ላይ በተከናወነው ነገር በመደሰት ይህንን ፕሮግራም በመደገፍ እንድንተባበር በጌታ በኢየሱስ ስም ጠይቃችኋለሁ። እግዚአብሔር ይባርካችሁ። I am honored and privileged, and it's a real pleasure to be able to sponsor this festival. You have a beautiful community. It's tight-knit. It's close. It brings back memories to me of my own childhood, because my grandparents were immigrants to the United States. They came here in about 1910 and couldn't speak English and learned English and started lives, had kids and grandkids and so on. And I remember as a young child, not unlike many of the kids here, being taken to events like this, community events, where my grandparents' communities got together and we celebrated our culture and our heritage as much as you do here. So keep on doing what you're doing. It's a beautiful thing. It's wonderful for your community.
And it really is an honor and a privilege and a pleasure to be able to sponsor this great event. Amase ganado. I want to start by saying thank you to all our sponsors, donors, volunteers, students, and partners and community members for making today possible. This is our 5th annual Ethiopian Fall Festival, and every year it gets stronger because of people like you and because of the dedication of EXAC. Especially today, I know the weather hasn't been easy with the rain. We all are here, and really, I want to thank everyone, all these wonderful people out here who dedicated their time endlessly, endless phone calls, endless meetings, endless responsibility. So I can't even say this is what community means. ይሄ ነገር ደግሞ የሚሰራው በቫለንቲርስ ነው። አገራቸውን የሚወዱ በዚህ በፌስቲቫሉ የሚያምኑ ኦርጋናይዝ ማድረግ እንዳለብን እንደ ኮሚኒቲ የሚያምኑ ሰዎች ስላሉ ነው ይሄንን ማድረግ የቻልነው። መጀመሪያ ራሳችን ማስተዋወቅ ምንድነው የምታረጉት ማናችሁ እንደዚህ የሚባለው ነገር ደግሞ እሱ ራሱ ቀላል ነገር አይደለም። ግን አሁን ባደረግነው በ5 አመት እየደረስን ስመጣ ብዙ ሰው እያወቀን መጣ ማለት ነው። ሌላ ደግሞ ሁሉ ጊዜ በቫለንቲር ስለሆነ የሚሰራው የሰው አቅም ብዙ ሰው ያስፈልገናል። ፋይናንሻሊም ደግሞ ቀላል ነገር አይደለም። ለፖሊስ ይከፈላል፣ ለፓርኩ ይከፈላል። ኤቭሪቲንግ እዚህ አሁን የምናደርገው ነገር ራሱ ኮስት አለው እና እሱን ራሱ ለካቨር ለማድረግ ከሰው ብዙ ሰው እየደጋገምን የምንደውልለት ሰው አለ። ቫለንቲር አርጉ፣ ስፖንሰር አርጉ፣ ዶኔት አርጉ እያለን እና እሱ ትንሽ እንትን ይላል። ግን የመጨረሻውን ውጤት ስታዩ ደግሞ ጥሩ ነው ብዬ አስባለሁ። Your dedication has made a lasting impact on the well-being of our community. Again, thank you, EXAC. Thank you. I really encourage my community to get organized in this difficult times where even a vaccination is being questioned. If we are on the sideline and not being in part of the conversation, we'll be missing out. So I encourage you to get engaged. Thank you. አሜሪካኖቹ ጥቁሮቹ ሁሉም እዚህ ለምደውታል በጣም ምግቡን፣ ሙዚቃውን፣ ሁሉን ነገር ልብሳችን ራሱ ማየት ካልቸራል ኤክስፒሪየንስ ብለው ነው የሚያስቡትና እነሱም ደስ ብሏቸው ይመጣሉ። Yes, this is our first time. We're from Delaware and we were visiting the DC area, so decided to come because I love the African culture. I love the food. I love the people, so it was Lanchi biye hodun tse ስፈልግሽ እኖራለሁ ዳንተሲ አደራሽን በቅርብ ቀን እደርሳለሁ እንዳትጠፊ። ስራ፣ ቤተሰብ በጣም ብዙ የሚያሯሩጠን ነገር አለ ስፔሻሊ አሜሪካን ሀገር ውስጥ እና ብዙ ጊዜ ራሳችን ኑሮ ሲያሯሩጠን እንረሳለን ካጠገባችን ያለው ሰው ምን እንደሆነ ምን እንደሚያስፈልገው እና ከኛ እንሰራለን፣ እንበላለን፣ እንጠጣለን and then what እኔን ብቻ ለራሴ ብቻ እየበላው ለራሴ ሀብት እያከማቸው መኖር ለኔ ደስታ ነው ብዬ አላስብም። ባለችን ሰዓትና ትንሽም አንድ ሰዓትም ቢሆን በሳምንት ሁለት ሰዓት ምናምን አምሹር ከፈለግን አንድ ነገር ማድረግ ደግሞ ያ ሰዓት አለ ብዬ አስባለሁ እና ምንድነው ያቺ ጊፍት እግዚአብሔር የሰጠን እችን ዓለም የምናሻሽልበት ብዬ ስለማስብ ያ በጎነት ማለት በቻልሹ አቅሙ ካለሽ ፋይናንሻሊ ከሌለሽም ደግሞ በምትሰሪው ስራ ሕክምና ከሆንሽ በሕክምና ጠበቃ ከሆንሽ በጠበቃ ደግሞ ሌላም ብዙ አይነት ነገር አለ የሚያስፈልግ ዚህ ኮሚኒቲ እና ሌላውን ሰው እንዴት ነው የሌላውን ላይፍ እችን ማሻሽለው በተር አገር የበተር የተሻሻለ ከኛ ትውልድ የምንፈጥረው ብዬ ስለማስብ ሁላችንም ያንን
ጥሩ ስራ ማድረግ እንችላለን ብዬ አስባለሁ። ይሄ ኢትዮጵያን ኮሚኒቲ በጣም ህብረተሰቡን በማገልገል ላይ ያለ እንትን ድርጅት ነው እና ይህ ድርጅት በተለይ እኔን በጣም ጠቅሞኛል። በብዙ ነገር ውስጥ በችግር ውስጥ ሳለው በጣም ትብብር አድርገውልኛል። ሄጄ በሄድኩ ጊዜ አቀባበላቸው በጣም ጥሩ ነው፣ ያዳምጣሉ እና በጣም መፍትሄ ሰጪዎች ናቸው። ለህብረተሰቡ በጣም ጠቃሚ፣ በጣም ገንቢ፣ በጣም ሊደገፉ የሚገባ የኮሚኒቲያችን ተቋም ነው። በቃ በችግሩ መጠን ነው መፍትሄ የሚሰጡት። ስለዚህ ከዚህ ድርጅት ጎን መቆም አለብን። ሰላም እንደምን ዋላችሁ። ገኒ በጣም እናመሰግናለን ስለጋበዝሽን። መተን ተጫውተናል። የምንወደውን ነገር ነው ያደረግነው። በሚቀጥለው ዓመት ደግሞ መተን እንጫወታለን። ዘንድሮ ያሸነፈው የዲሲ ዩኒቲ ቡድን ነው። የቡድኑ ካፕቴን መለኛው ኳሱን ይወስዳል። እናመሰግናለን። መሰባሰብ ጥንካሬ ነው። አንድነት ጥንካሬ ነው። እንደዚህ ስንሰባሰብ እንጠነክራለን። ብዛታችን ብዙ ጊዜ የበዛው ነው የሚያሸንፈው። ልጆቻችን ተወልደው አድገው ብዙ ጊዜ ብትንትን ይላሉ። በፊት የነበረን የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋው በየዓመቱ የሚዘጋጀው ነው። እንደዚህ አይነት ፕሮግራሞች ደግሞ መብዛትም አላቸው። ለምን ከኳስም በላይ ልጆች አማርኛ እንዲማሩ፣ ባህላቸውን እንዲያውቁ፣ ቋንቋቸውን እንዲያውቁ፣ ሲያድጉ ደግሞ 12ኛ ክፍል ጨርሰው ወደ ኮሌጅ ሲሄዱ ኮሌጅ እንዴት ነው የሚመርጡት፣ ፈተና ሲፈተኑ እንዴት ነው የሚረዳዱት። እዚህ ውስጥ ደግሞ ፕሮፌሽናሎች አሉ፣ ዶክተሮች አሉ፣ ሎየሮች አሉ፣ የቢዝነስ ሰዎች አሉ። እርስ በርስ ስንገናኝና ስንማማር ልጆቻችንም ያን ነገር ሲያዩ እነሱም እኛን ተከትለው ጥሩ ቦታ ይደርሳሉ። መሰባሰባችን በጣም ጥንካሬ ነው። ይህን ነገር የጀመሩትን በጣም እዚህ እንድደርስ ደግሞ የለፉትን በጣም አመሰግናለሁ። እንዲህ አይነቱ ነገር መብዛቱ ለእኛ ጥንካሬ ነው። ለኮሚኒቲያችን እንደ በዛታችን ቪዚቢሊቲ የለንም እና እንዲህ አይነቱ ነገር ግን ስንበዛና ስናደርግ ልጆቻችንም ይጠነክራሉ፣ ትልቅ ቦታ ይደርሳሉና በጣም ጥሩ ነገር ነው። እንዲህ አይነቱን ነገር ይብዛ ነው ብለው። በተለይ ይሄኛው ኮሚኒቲ ልዩነቱ ምንድነው? ሌሎች ከሚያደርጉት በቋንቋ ላይ አማርኛ እንዲያውቁ፣ ባህላቸውን እንዲያውቁ ስልጠና ይሰጣል። በሕክምና እንደዚሁም ልጆችን ለኮሌጅ በማብቃት በማበረታታትና እንደዚሁ ደግሞ አሁን እንዲህ ተሰባስበው ህዝቡ መገናኛ በመፍጠራቸው ትልቅ ነገር ነውና ሊበረታታ ይገባል። ተመልካቾቻችን ተወዳጇን ድምፃዊት ሙኒትን አግኝቻታለሁ። በነገራችን ላይ ሙኒት የእኛንም ስራ ተሻምታለች። ጋዜጠኛም የመድረክ መሪ ሆናለች። ሙኒት ስላገኘሁሽ ደስ ብሎኛል። በጣም እንዴት ነሽ? በጣም ደህና ነኝ። አሜሪካ ቀረሽ? ቀረሁ አይባልም። እዚህ እየኖርኩ ነው። ለጊዜው እየኖርኩ ነው። ግን አሁን እዚህ ታህሳስና ጥር ላይ ወደ ኢትዮጵያ ተመልሼ እመጣለሁ። ስራዬን እዛ ለማቅረብ የኢትዮጵያ ሕዝብ ናፍቋል እኮ። እኔም ናፍቃችሁኛል። ሁሌም ስቴጅሽ ምን አዲስ ነገር አለ? አሁን ለብዙ ዓመታት ሳመነታ ወደኋላ ስገድ የጨረስኩት አልበም አለ እና የአልበም መልቀቅ ዝግጅት ላይ ያለ ነው። ስለዚህ የራሴን ለአዋቂዎች ለህዝባችን ከዛ ደግሞ ከልጆቼ ጋር የቤተሰብ ባንድ አለን እና ለልጆቻችንም የሚሆን ነገር እሱንም እየሰራ ነው። ስለዚህ ዋናው መጀመሪያ የሙኒት ደግሞ አዲስ ስራ ይወጣል። ከዛ በኋላ ለልጆቻችን በነገራችን ላይ እዚህ አሌክዛንድሪያ አንድ ላይብረሪ አንድ ቀን ሄጄ አንድ ዝግጅት ነበረች ለተለያዩ ለውጭ ሀገር ዜጎች የእኛን ካልቸር የሚያስተዋውቅ የአበባዮች ዝግጅት ነው። በደንብ ደግሞ ባህልን ከማስተዋወቅ አንጻር በጣም እየሰራች ነው ያለችው። እስከ ተቻለን ድረስ በተለይ ቅድም እንዳልሽው ለእንቁጣጣሽ አሁንም በዚህኛው ዓመት የተለያየ ፕሮግራም ላይ ተሳትፈን ነበርና ደስ የሚል ነገር ነው። አንደኛ ነገር ደስታ፣ ህዝብን ማሰባሰብ በሙዚቃ በእልልታ በጨዋታ ሲሆን ደግሞ በጣም ደስ የሚል ነገር ነበር። አንቺ የምትታወቁት በፌሽታ ነው። አሁን ይሄው እኛም እያሰባበርን ልጆቻችንም እያሰራን እያለን እንጂ በጣም ደስ የሚል ነገር ነው እና እንዳልሽ ደግሞ ይሄ ሰፈር በጣም ብዙ ናል። ስለዚህ ብዙ ከሆናችን ማንጋሚ ካውንቲ የሚባለው ሜሪላንድ ሰፈርም እየተጫወትን እና እያስተዋወቅን ነው። አሌክዛንደርም ይሄው ዛሬ መተናል። ስለዚህ በተቻለን አቅም አለን እንደውም ይበልጥ መሳተፍ አለብኝ እያልኩ ነው። በጣም ብዙ በቢዝነስ ሳይድ እንኳን ብታየው ማአት ቬንደሮች አሉ። የመጽሐፍ፣ የትምህርት፣ የፋሽን የብዙ ነገርና ቢዝነሶቻችንም ይደጉ። ከዛ በተለይ ደግሞ ቤተሰቦች ልጆቻቸውን ይዘው እንደፈለጉ የሚጫወቱበትና አንዳንድ ቦታዎች ላይ ልጆች ኦንሊ ኢትዮጵያን ምናምን የሚባሉበትን ቦታም ስላለ እዚህ መጥተው እንደፈለጉ ራሳቸው የሚመስሉ ሰዎች ጋር በደንብ ተቀላቅለው ተላፍተው ደንሰው ጨፍረው መሄዳቸው ህዝባዊ ስሜት እንዲሰማን ያደርገናል ብዬ አስባለሁ። እና ደግሞ በቃ ናይስ የተቋሙ ዓላማ ሰርቪሱን ማሳደግ፣ አዘ ኮሚኒቲ ማደግ፣ ፊውቸር ጀነሬሽን አሉን በእነሱ ላይ መሰራት አለበት፣ መረዳዳት አለብን። ኤቭሪ ለጋቨርንመንት ለፕሬዚደንት የሚሮጥ ሰው በሞላ ፍሎሪዳ ሳይሄድ ሪፐብሊካን ዴሞክራት፣ ምክንያቱም ኪውባን አሜሪካኖች አሉ
እና የስዊንግ ቮት እያሉ በየስቴቱ የሚሄዱበታል። ቨርጂኒያ፣ ሜሪላንድ የእሱ አይነት እኛ ዲፍረንስ ማድረግ የምንችል ቦታ ነን ያለ ነው እና እንጠናከር፣ በተቻለ መጠን እንደግ፣ እርስ በርሳችን ሰፖርት እንደራረግ እንችላለን፣ ፓወሩ አለን። ሁለተኛ ነገር ደግሞ ያው ፌስቲቫሉም እንዲያደግ እንፈልጋለን እና ሁሉ ሰው እንዲመጣ መጋበዝ ነው የምፈልገው። ካላችሁም ታለንት ቫለንቲር ማድረግ የምትችሉ ከሆነ ፋይናንሻሊም ሰፖርት የምታደርጉ ከሆነ እሱንም እንድታግዙን ነው ጥሪ የማደርገው። የኢትዮጵያ ኮሚኒቲ ሰፖርት ኤንድ አድቮኬሲ ሴንተር እንግዲህ ያዘጋጀው 5ኛው ትልቁ ፌስቲቫል ይሄን ይመስል ነበር። የዛሬ 5 ዓመት የተጀመረው አሁን ደግሞ 5ኛው በእንዲህ አይነት መንገድ አድጎ እንግዲህ ኢሲኤስኤሲ እንግዲህ ትልቅ የፌስቲቫል ዝግጅቱ እንደተመለከታችሁት ነው። የተለያዩ ባህላዊ ውዝዋዜ፣ ዘመናዊ ሙዚቃዎች እንዲሁም ደግሞ ከተለያዩ ቬንደሮች ጋር እንዲሁም ደግሞ እዚህ ከመጡ ተሳታፊዎች ጋር ይሄን የመሰለ ቆይታ አድርገን ነበር። አብራችሁ ለነበራችሁ ሁሉ ምስጋናችን ከልብ ነው። የኢትዮጵያ ኮሚኒቲ ሰፖርት ኤንድ አድቮኬሲ ሴንተር ዝግጅት በዚሁ አብቅቷል። ሰላም ሁኑ።